አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም መጣችሁ ብለናል። ዛሬ ደግሞ ከሚቀጥለው ክፍል ያለውን ደ፣ ጀ እንዲሁም ወደኋላ የምናያቸው ገና ጠ አብረን የምናይ ይሆናል በዚህ ቪዲዮ በጣም ወሳኝ የሆነ ነገሮች ነው ማሳያችሁ። ብዙዎቻችሁ ከሀለ አካባቢ ያሉትን ነው የምታውቋቸው የአማርኛ በእንግሊዝኛ ትምህርቶች ማለት ነው። ወደዚህ አካባቢ ብዙም አልለመዳችሁም። ለሱ መፍትሄ የሚሆን ደግሞ ዛሬ ይዤላችሁ መጥቻለሁ። መጀመሪያ እዚህ ስክሪን ያለችውን እናያትና ቀጣይ ያለችው ደግሞ ወሳኝ ስለሆኑ ጣና ብዙ ሰዎች ስለምትወዛገቡባቸው እነሱን የምናይ ይሆናል ማለት ነው። እናንተ እስከ መጨረሻው በመከታተል የዚህ ቪዲዮ ተጠቃሚ ሆኖ ማለት ነው። እንዲሁም ለጓደኞቻችሁ ሸር አድርጉላቸው። ለዚህ ዩቲዩብ አዲስ ናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ የምለቃቸው ቪዲዮዎች ለእናንተ እንዲደርሱ ማድረግ ትችላላችሁ ማለት ነው። ቀጣይ ወደ ቪዲዮ መገባ ይሆናል። አብራችሁ ይቆዩ። መጀመሪያ አማርኛውን እናነበዋለን። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። እንግዲህ ለደዱ እንዳየነው ለደዱ ፊደላቶች የሚያገለግለው ዲ ነው። ደን የሚወክለው እንደምታዩት ዲ ነው። ዲ ቋሚ ፊደል ነው ማለት ነው። ዲ ለደዱ የሚወከል ፊደል ነው። ዲ ለደዱ ብቻ ነው፣ ለሌላ አይሆንም ማለት ነው። ስለዚህ አብረን እናንብበው። ደ፣ ዲ፣ ኢ፣ ዱ፣ ዲ፣ ዩ፣ ዲ፣ ዲ፣ አይ፣ ዳ፣ ዲ፣ ኤ፣ ዴ፣ ዲ፣ አይ፣ ኢ፣ ድ፣ ዲ፣ ዶ፣ ዲ፣ ኦ፣ ዲ፣ ኦ። አሁን ይሄን አየነ። ለጀጁ ላሳያችሁና አናባቢዎችን ደግሞ እንዴት እንደምንለያቸው እነግራችኋለሁ ማለት ነው። እዚህ ጋር ስንመጣ ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። ለጀጁ ደግሞ እንግሊዘኛ የሚወክለው ጄ ነው። ጄ እንደምታዩት ጄ ነው። አሁን ከዚህ ብዙዎቻችሁ ምስቱትን ነገር ነግራችኋለሁ። ይሄ ጂ ስታስታውሱ እናንተ ይሄኛውን ጂ አሁን የጻፉላችሁን ጂ ነው ለመጻፍ የምትሞክሩት ማለት ነው። ስለዚህ እሱ ስህተት ነው። ይሄ ለገጉ ነው የሚሆን። ቀጣይ ያለው ፓርት ጋር እናየዋለን እዚሁ ማለት ነው። ስለዚህ ለጀጁ ጄ ነው የሚወከለው ይሄኛው ጄ። ስለዚህ አብረን እንበለው። ጄ፣ ጀ፣ ጄ ኢ፣ ጁ፣ ጄ ዩ፣ ጂ፣ ጄ አይ፣ ጃ፣ ጄ ኤ፣ ጄ፣ ጄ አይ ኢ፣ ጅ፣ ጄ፣ ጆ፣ ጄ ኦ፣ ጄ ኦ። አሁን ምን አስተዋልን ማለት ነው? ለመጀመሪያ ፊደላቶች አናባቢ ኢ እንደሚሆን፣ ለሁለተኛ ፊደላቶች ዩ፣ ይሄን በጣም ደጋግሜዋለሁ እንድትይዙት ነው። ለሶስተኛ ፊደላቶች አይ፣ ለአራተኛ ፊደላቶች ኤ ነው አናባቢ የሚሆነው። ለአምስተኛ ፊደላቶች አይ እና ኢ ነው የሚሆነው። ስድስተኛ ፊደላቶች የላቸውም አናባቢ። መጨረሻ ፊደላቶች ኦ ይሆናል ማለት ነው። አሁን ከዚህ ያሉትን ቃላቶች በዚህ መሰረት እናነባቸዋለን። ዲኢ እዚህ ጋር ዲኢ እንደምታዩት እዚህ ጋር ዲኢ ማን ነው? እዚህ ጋር እንደምታዩት ዲኢ ደ ነው። ደ ዲኢ ነው። ስለዚህ ይሄ የመጀመሪያው ፊደል ደ ነው ማለት ነው። ቀጣይ ጄ ብቻውን አለ እዚህ ጋር። እዚህ ጄ ብቻውን ማን ነው? እዚህ ጋር ያለ ያለ አናባቢ ስድስተኛ ፊደላቶች ናቸው ያለ አናባቢ የሚሆኑት ማለት ነው። ስለዚህ ጅ ነው ጅ። ስለዚህ እኛ ደ ብለን ጅ ነው የምንለው። ደ ዲኢ፣ ጅ ደግሞ ጄ ማለት ነው። ደ ጅ ይሆናል። ደ ጅ ደጅ ደጅ። ወደዚህ ጋር ስመጣ ዲኤ አለ። እዚህ ጋር ውስጥ ዲኤ ማን ነው? ዲኤ እንደምታዩት አራተኛ ፊደል እዚህ ጋር ነው። ዳ ነው ማለት ነው። ዳ ዳ። ስለዚህ ይሄ ዳ ነው የመጀመሪያው። ቀጣይ ደግሞ ዲ አይ ኢ አለ። እዚህ ውስጥ ዲ አይ ኢ ማን ነው? እዚህ ውስጥ ዲ አይ ኢ ማን ነው? ይሄ ነው ማለት ነው። ዲ ነው ዲ። ስለዚህ እኛ ዳ ብለን ከዛ በኋላ ዴ ነው የምንለው ማለት ነው። እንደዚህ ነው ሁለቱን እንገጥማቸው። ዳ ዴ፣ ዳ ዴ። እሺ አሁን ደግሞ ወደ ወሳኙ ክፍል እንግባ። እዚህ ጋር በጣም ወሳኝ ነው። በጥሞና ተከታተሉ ማለት ነው። መጀመሪያ አማርኛውን እናነበዋለን። ገ፣ ጉ፣ ጊ፣
ጋ ጌ ግ ጎ። ለገጉ ቅድም ያልኳችሁ ጂ እቺ ናት። እቺ ለጀጁ እንዳትመስላችሁ። እቺ ጂ ናት፣ ግን ለገጉ ነው የምታገለግለው። እቺ ጂ ለገጉ ነው የምታገለግለው። እቺን መያዝ እና መርሳት የለባችሁም። ስለዚህ አብረን እንበለው። ገ ጂ ኢ ጉ ጂ ዩ ጊ ጂ አይ ጋ ጂ ኤ ጌ ጂ አይ ኢ ግ ጂ ጎ ጂ ኦ። ስለዚህ እቺ ለማንም ታገለግለው ለገጎችን በደንብ ትይዙልኛላችሁ ማለት ነው። ለዛኛው ጀጁ ግን ይሄኛው ጄ ነው የሚያገለግለው ማለት ነው። አሁን ሌላ ወሳኙ ፓርት ደግሞ ይሄ ነው፣ ጠጡ። እናንብበው መጀመሪያ ጠ ጡ ጢ ጣ ጤ ጥ ጦ። አሁን ጠጡ እንደዚህ ካየነ እች ቲ ናት ለጠጡ ትወከለው። እንደምታ ለጠጡ ቲ ናት ትወከለው። አሁን ከተቱ ጋር ሊምታታባችሁ ይችላል። ተቱም ልክ ተመሳሳይ እንደዚህ ነው። ግን ምን ሊያያችሁ በመሰላችሁ ስናነብ በተና ሞክረውና ትርጉም ማይሰጥና ወይ ደግሞ የሆነ ስሜት ነገር ማይሰጥ ነገር ከሆነ እንደ ጠጡ አድርገን ነው የምናነበው ማለት። ለምሳሌ ከዚህ ጋር ያለውን እንየው። አሁን ጂአይኢ አለ። ጂአይኢ ማን ነው? እዚህ ውስጥ ጂአይኢ ጌ አይ እና ኤ ካለበት ምንጊዜም አምስተኛ ፊደል ስለሆነ ጌ ነው። ከዛ በኋላ ቲ አለች። ቲ ደግሞ እዚህ ውስጥ ማናት? ከጠጡ ውስጥ ጥ ናት። ስለዚህ እኛ ጌ ብለን ጥ ነው የምንለው ማለት ነው። ያው ጌ ጥ ጌ ጥ። አሁን አንዳንዶች ይሄ ት ሆኖ ሊነበብ ይችላል። አዎ ይነበባል። ጌት ስትሉ ትርጉም አይሰጣችሁም። ጥ ስታደርጓት ግን ትርጉም ይሰጣል። ስለዚህ በት ትርጉም ካልሰጣችሁ ነው ወደ ጥ አድርጋችሁ የምታነቧት ማለት ነው። ጌጥ ይላል ይሄ ማለት ነው። ቀጣይ ስንመጣ እዚህ ጂኦ አለ። እዚህ ውስጥ ጂኦ ማን ነው? ጎ ነው። ጎ ጂኦ ማለት ጎ ነው። ቀጣይ ቲ ብቻዋን አለች። ቲ ብቻዋን ቅድም አይተናታል፣ ጥ ናት። ስለዚህ እኛ ጎ ብለን ጥ ነው የምንለው ማለት ነው። ጎ ጥ ጎጥ ጎጥ። ውድ የዚህ ቻናል ቤተሰቦቻችን የዛሬው ቪዲዮ ይሄን ይመስል ነበር። ላይክ፣ ሰብስክራይብ ማድረግ አይረሳ። እንዲሁም ለሌሎች ሼር አድርጉላቸው ማለት ነው። በቀጣይ እስክንገናኝ ሰላም።